በጣም የምትወዱትና የምትተማመኑበት ሰው ከጀርባችሁ ሆኖ ከዋና ጠላታችሁ ጋር በድብቅ ቢመሳጠርና ሚስጥራችሁን አሳልፎ ቢሰጥ ምን ይመስላችኋል? በትክክል አፕል አሁን ይሄንን ያደረገው። አሁን የቴክኖሎጂው ዓለም በትልቅ ድንጋጤ ውስጥ ነው ያለው። ምክንያቱም በዓለም ላይ ማንም ያልጠበቀው ትልቅ ሚስጥር ሾልኮ ወጥቷል። በቅርቡ በእጃችን የሚገባው አዲሱ አይፎን 18 ከ70% በላይ የሚሆነው አካሉ የተሰራው በአፕል ዋና ጠላት በራሱ በሳምሰንግ ነው። አፕል ይህን ሚስጥር ለመደበቅ በጣም ጥሯል፣ ግን አልተሳካለትም። ይህ ብቻ አይደለም። አይፎን 18 የቴክኖሎጂውን ዓለም ለዘላለም የሚቀይር ማንም ያላሰበው ሌላ ትልቅ አስደንጋጭ ነገር ይዞ እየመጣ ነው። ስልኩን ልክ እንደ ወረቀት መጣጠፍ ይችላል። ለመሆኑ አፕል በሳምሰንግ ፊት ለምን ተንበረከከ? ይሄ አዲሱ ስልክስ ምን አይነት የሚያስፈሩና የሚያስደንቁ ሚስጥሮችን ደብቆ ይዟል? ከጀርባ ያለው እውነተኛ ታሪክ በጣም ነው የሚያስደነግጣችሁ። ሁሉንም ዝርዝር ነገር አሁን እነግራችኋለሁኝ። ባለፉት ጥቂት ዓመታት አፕል አዲስ ስልክ አወጣሁ ሲለን ሁላችንም እናስታውሳለን። እውነቱን እንነጋገር ከተባለ በጣም ብዙ ሰው ሰልችቶት ነበር። በየአመቱ ቀለሙን ብቻ ትንሽ ይቀይራል። ካሜራውን እዚህ ጋር የነበረችውን እዚያ ጋር ያደርጋል። እኛ ደግሞ ዋው አዲስ ስልክ መጣ ብለን በብዙ ሺህ ብር እንገዛለን። ግን ከጀርባው በኩባንያው ውስጥ ምን እየተካሄደ ነበር መሰላችሁ? አፕል በጣም ተጨንቆ ነበር። ምክንያቱም በዓለም ዙሪያ ያሉ ሰዎች አፕል ደበረን፣ ምንም አዲስ ነገር የለውም እያሉ ማማረርና ወደ ሌላ ስልክ መሄድ ጀምረው ነበር። እናም አፕል በዝምታ ማንም ሳያውቅ በሩን ዘግቶ ትልቅ አብዮት ማዘጋጀት ጀመረ። መልክን ከመቀየር ይልቅ የስልኩን ውስጠኛውን ክፍል ጭራሽ ወደማይታወቅ አስደናቂ ጉልበት መለወጥ። ግን ለምን አሁን ይሄን አደረገ? ለምንስ ነው ሁል ጊዜ የሚያደርገውን የአመታት ልማድ የሰበረው? እስቲ አስቡት። አፕል ሁል ጊዜ ሁሉንም አዳዲስ ስልኮች በአንድ ላይ ነበር መስከረም ወር ላይ የሚያስተዋውቀው። አሁን ግን ጨዋታውን ሙሉ በሙሉ ቀየረው። ትላልቆቹንና ውድ የሆኑትን አይፎን 18 ፕሮ ማክስ እና ያን የታጣፊውን ድንቅ ስልክ መስከረም ላይ ያወጣቸዋል። ተራዎቹንና በአንጻራዊ ሁኔታ ርካሽ የሆኑትን ስልኮች ግን እስከ ቀጣዩ ዓመት 2027 መጋቢት ድረስ ይደብቃቸዋል። ይሄን ለምን አደረገ ይባላል? መልሱ በጣም ቀላል ነው። የገንዘብና የትርፍ ስሌት። አፕል የሰዎችን ትኩረት እና የሚዲያ ወሬ በሙሉ ውድ ስልኮችን ብቻ እንዲሆን ይፈልጋል። ግን ከቀኑና ከሽያጩ ስልቱ በላይ የዚህ ስልክ ውስጠኛ ክፍል በጣም ያስፈራል። የስልኩ ልብ ወይም ሞተር A20 ፕሮ ይባላል። ይሄ ሞተር የተሰራው በዓለም እጅግ በረቀቀው የ2 ናኖሜትር ቴክኖሎጂ ነው። ይሄ ለኛ ተራ ተጠቃሚዎች ምን ማለት ነው? በግልጽ አማርኛ ስልኩ እንደ ጥይት ይፈጥናል፣ ግን ባትሪው በጭራሽ አያልቅም ማለት ነው። ቀኑን ሙሉ ዩቲዩብ ብታይ፣ ፊልም ብትመለከቱ ወይም ከባድ ጌሞችን ብትጫወቱ ስልኩ አይሞቅም፣ ባትሪውም ቶሎ አያልቅም። ከድሮ ስልክ 30% ባትሪ ይቆጥባል። ግን ዋናውና ትልቁ ሚስጥር ይሄ አይደለም። አፕል ይህን አስፈሪ ሞተር የሰራው ለአንድ ለየት ያለ ነገር ነው። ዘመን ሲሪ የምትባል AI ነበረች። ለመሆኑ አዲሱ አይፎን ላይ ሲሪ ምን ልትሆን ነው? አፕልስ ለምን ይሄን ያህል አመት ዘገየ? አፕል ከጀርባ ያሴረው ሌላ ምን ሚስጥር አለ? ድሮ ሲሪን አንድ ነገር ስንጠይቃት አልገባኝም እባክህ ጉግል ላይ ፈልግ እያለች በጣም ብዙ ሰው ታናድድ ነበር። እነ ቻት ጂፒቲ እነ ጉግል ጄሚናይ ዓለምን በስማርት አርቲፊሻል ኢንተለጀንስ ሲያናውጡ፣ አፕል ግን ወደ ኋላ ቀርቶ ተኝቶ ነበር። ሁሉም ሰው አፕል አለቀለት በቃ ተሸነፈ ማለት የጀመረው ያኔ ነው። ግን አፕል በእውነት ተኝቶ ነበር ወይስ ሆን ብሎ እኛን ለማታለል ያደረገው ሴራ ነው? አንዳንዶች ምን ይላሉ መሰላችሁ? አፕል በጣም ብልጥ ነው፣ ሆን ብሎ ነው የዘገየው። የሌሎችን ስህተት በሙሉ ቁጭ ብሎ አጠና፣ ከዚያም ሁሉንም የሚያጠፋ ፍጹም የሆነ የራሱን አርቲፊሻል ኢንተለጀንስ በሚስጥር እየሰራ ነው። አሁን በአዲስ አይፎን 18 ላይ በአዲሱ አይፎን 18 ላይ ሲሪ ልክ እንደ እውነተኛ ሰው ታስባለች። ኢንተርኔት ባይኖር እንኳን ቪዲዮዎችን ማስተካከል፣ ፎቶዎችን መምረጥና ያዘዟትን ሁሉ በአንድ ሰከንድ ታደርጋለች። ግን እዚህ ጋር ነው ትልቁ ግጭት እና ጉድ ያለው። ስልኩ ከውጪ ምን ይመስላል ካላችሁኝ ትደነግጣላችሁ። አይፎን 18 ፕሮ ከድሮ አይፎን 17 ጋር አንድ አይነት ነው። ምንም መልክ አይቀይረውም። አፕል አዲስ መልክ መስራት አቅቶት ነው ወይስ ሌላ ትልቅ ስህተት?
ደብቆ ነው። የምታስታውሱ ከሆነ አፕል ድሮ አይፎን ኤር የሚባል በጣም ቀጭንና ቆንጆ ስልክ ሰርቶ ነበር፣ ግን ባትሪው ወዲያው ስለሚያልቅ ህዝቡ አልገዛውም አለ። አፕል በታሪኩ ትልቅ ኪሳራ የደረሰበት ፋብሪካውም በማምረት አቆመ። ከዚህ ስህተቱ የተማረው አፕል አሁን አይፎን 18ን ቀጭን ከማድረግ ይልቅ ወፍራምና ከበድ አድርጎታል። ክብደቱ 240 ግራም ይደርሳል። በቃ እጃችሁ ላይ ይከብዳል ማለት ነው። እናንተ ግን የሚከብድ ስልክ ተወዳላችሁ? የበለጠ የሚገርመው ነገር ሁላችንም በኃይለኛ ፀሐይ ስልካችንን ስናይ አይናችንን ያመናል። ስክሪኑ አይታይም፣ ስልኩም ሊፈነዳ ይመስል ይሞቃል። አፕል ይሄን ትልቅ ችግር አሁን በአዲሱ ስክሪን ፈትቷል። ግን ያቺ ሁላችንም የምታናድደን የስክሪኑ ላይ ጥቁር ነጠብጣብ ወይም ዳይናሚክ አይስላንድ ሙሉ በሙሉ ትጠፋለች ወይስ አፕል እኛን ለማታለል ሌላ ነገር ደብቋል? ዩቲዩብ ላይ ቪዲዮ የምትሰሩ ፎቶ ማንሳት የምትወዱ ወይም ቲክቶክ ላይ የምትለቁ ሰዎች ካላችሁ አፕል አንድ በጣም የሚያስደስት ነገር ይዞላችሁ መጥቷል። የአይፎን 18 ካሜራ ልክ እኛ አሁን በምንቀርጽባቸው በትልልቆች የሲኒማ ካሜራዎች ደረጃን የተሰራው። ብርሃኑ ሲበዛ ራሱን ይቀንሳል፣ ጨለማ ሲሆን ደግሞ ብርሃን በራሱ ይጨምራል። በቃ በጨለማ የምትነሱት ፎቶ እንኳ ልክ እንደ ስቱዲዮ ጥራት ይኖረዋል። ግን ይህንን ድንቅ ካሜራ ማን የሰራው? ለአመታት የአይፎን ካሜራ ሲሰራ የነበረው ሶኒ የተባለው ታዋቂ ኩባንያ ነው ነበር። አሁን ግን አፕል ሶኒን አባሮታል። ታዲያ ማን እንዲሰራለት መረጠ? እውነት ሲጋለጥ ያስደነግጣል። ሁልጊዜ በየቲቪው በየማስታወቂያዎቹና በሶሻል ሚዲያ ሳምሰንግ እና አፕል ሲጣሉ ሲከሳከሱና ሲደባደቡ እናያለን። እኛም በየኮሜንቱ ሳምሰንግ ይበልጣል፣ አይፎን ይበልጣል እያልን እናጨቃጭቃለን። ግን እውነቱ ምን መሰላችሁ? ከጀርባ በሩን ዘግተው እጅና ጓንት ናቸው። አዲሱ አይፎን 18 እጃችሁ ላይ ሲገባ ስክሪኑ ሳምሰንግ ነው፣ ባትሪው ሳምሰንግ ነው፣ ሜሞሪው በሳምሰንግ ነው። አሁን ደግሞ ካሜራው ጭምር በሳምሰንግ ነው የተሰራው። ይሄ ማለት የያዛችሁት አይፎን 70% አካሉ የተሰራው በዋና ጥላቱ በሳምሰንግ ፋብሪካ ውስጥ ነው። እኛን ግን ለአመታት ሲያጣሉን ነበር። ለመሆኑ አፕል ለምን ክብሩን አዋርዶ በሙሉ በሙሉ በጥላቱ እጅ ወደቀ? ሳምሰንግ ምን አይነት ወጥመድ አዘጋጅቶለት ይሁን? እናም ያ ማንም ያላሰበው ዓለምን እያነጋገረ ያለው ነገር ምንድነው? ዓለምን በሙሉ እያስጮኸ ያለው ያ ማንም ያላሰበው የአፕል ሚስጥር ምንድነው መሰላችሁ? አፕል በታሪኩ ለመጀመሪያ ጊዜ ልክ እንደ ወረቀት የሚታጠፍ ስልክ ሰርቷል። ስሙም አይፎን ፎልድ ይባላል። ጉድ እኮ ነው። እስቲ ያስቡት። ስልኩን እጃችሁ ላይ ይዛችሁት ስትከፍቱት በቃ እንደ ትልቅ አይፓድ ወይም እንደ ቲቪ ይሆናል። ፊልም ስታዩ፣ ጌም ስትጫወቱ በጣም ምርጥ ነው። ስትዘጉት ወይም ደግሞ መልሶ ተራ ስልክ ይሆናል። እነ ሳምሰንግ እና ህዋዌ ይህን ስልክ መስራት ከጀመሩ 8 ዓመት አልፏቸዋል። አፕል ግን እስከዛሬ ዝም ብሎ እያያቸው ነበር። ለምን መሰላችሁ? ምክንያቱም እነዚህ ስልኮች ሲታጠፉ መካከላቸው ላይ አስቀያሚ መስመር ይወጣባቸዋል፣ ስክሪኑም ወዲያው ይሰበራል። አፕል ግን እኔ ፍጹም የሆነ መታጠፍ የማይታወቅ እና የማይሰበር ስክሪን ሰርቻለሁ ብሎ መጥቷል። ግን እዚህ ጋር ነው ትልቁ አስደንጋጭ ነገር ያለው። ይህንን ስልክ ለመግዛት ስንት ብር የሚያስፈልግ ይመስላችኋል? $2000። በአሁኑ ሰዓት ይህንን ብር ወደ እኛ አገር ገንዘብ ስትቀይሩት በጣም ብዙ ነው። እዚህ ጋር ግን አንድ ትልቅ ጥያቄ ይነሳል። አፕል ለምን ሁል ጊዜ አዳዲስ ነገሮችን ቀድሞ አይሰራም? ለምን ሰዎችን በጉጉት ያስለቅሳቸዋል ወይም እንዲጓጉ ያደርጋቸዋል? መጨረሻ ላይ ወደ ኋላ ዘግይቶ ይመጣል። እውነት አእምሮ ጠፍቶት ነው ወይስ እኛን ሁል ጊዜ ለገንዘብ ማስኬጃው ትልቅ የንግድ ሴራ ነው? አሁን እኔ ራሴ ይህንን ስልክ ገዛዋለሁ ወይስ አልገዛውም? እናንተስ ምን ማድረግ አለባችሁ? እውነቱን ለመናገር አሁን እኔን አንድ ትልቅ ነገር ጠይቁኝ። አንተ ራስህ ይህንን አዲሱን አይፎን 18 ትገዛዋለህ በሉኝ። መልሴን ልንገራችሁ፣ በጭራሽ 1 ሳንቲም እንኳን አላወጣም። አፕልም ሆነ ሳምሰንግም በየአመቱ አዳዲስ ስልኮችን እየሰሩ የእኛን ኪስ ማድረግ ይፈልጋሉ። ግን እውነተኛ ደስታ ያለው በየአመቱ በሚቀያየር አዲስ ስልክ ውስጥ አይደለም። ባለን ነገር መደሰት ስንችል ነው ትልቁ ሰላም የሚገኘው። ህይወት በስልክ በመቀየር አትለወጥም። ስለዚህ እኔ አይፎን 16ንም 17ንም አዲሱንም አይፎን 18ን በጭራሽ አልገዛውም። አሁን ደግሞ የእናንተን እውነተኛ ሐሳብ ልስማ። እናንተ በአሁኑ ሰዓት በእጃችሁ ላይ ምን አይነት ስልክ ነው የያዛችሁት? እስቲ የስልካችሁን ስም ኮሜንት ላይ ጻፉልኝ። ሌላው ጥያቄ ደግሞ አሁን የዚህ ስልክ ሙሉ ብር በእጃችሁ ላይ ቢኖር ይሄንን አዲሱን አይፎን 18 ትገዙታላችሁ ወይስ እንደ እኔ ባላችሁ ነገር
ትበቃላችሁ። እባካችሁ ሁላችሁም ሐሳባችሁን እታች ኮሜንት ላይ አስቀምጡልኝ። የእያንዳንዱን ሰው ኮሜንት ቁጭ ብዬ አነባለሁኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁም አጋሩት። በሚቀጥለው አስደናቂና ታሪክ እስክንገናኝ ድረስ ሰላም ሁኑልኝ።